የኢትዮጵያ ስልክ ገበያ ላይ ግን ስለ ስልክ ቢልድ ኳሊቲ ትልቅ ሚስኮንሰፕሽን እየተፈጠረ ነው። ማለትም ቢልድ ኳሊቲ እንደ ትልቅ ነገር ነው እየተቆጠረ ያለው። ቢልድ ኳሊቲ ማለት ስልኩ የተሰራበት ኳሊቲ ማለት ነው። ይሄ ፊዚካሊ የምንይዘው ስልክ የተሰራበት ኳሊቲ እና ኢትዮጵያ ውስጥ ማርኬት የሚደረገው ፐርፎርማንስ ሳይሆን ቢልድ ኳሊቲ ነው። ምክንያቱም አብዛኞቹ ኢትዮጵያ ውስጥ ማርኬት የሚደረጉት ስልኮች ርካሽ ስለሆኑ ፐርፎርማንስ ስለሌላቸው ማለት ነው። ስለዚህ አሁን አብዛኛው ሰው እየጠየቀ ያለው ስለ ስልክ ውሃ ውስጥ ቢገባ ምን ያክል ደቂቃ ይቆያል፣ መኪና ቢሄድበት ምን ያክል ሬዚስት ያደርጋል ብሎ ነው የሚጠይቀው። አንደኛ ውሃ ውስጥ ከገባ አብዛኛው ስልክ ይበላሻል። አይፒ 57 58ዎቹ ራሱ ውሃ ውስጥ ገብተው ሊበላሹ ይችላል። ከዛ ውጪ ደግሞ ከባድ ኢምፓክት ከሰጠከው የማይበላሽ ስልክ የለም እንኳን መኪና ሄዶበት ማለት ነው። ይሄ ነገር ፌክ ነው ስላችሁ የሰው አይምሮ ላይ ፐርፎርማንሱን ትቶ ስለ ቢልድ ኳሊቲ ስለ ጥሬ ነገሩ እንዲጨነቅ ማረያ መሸወጃ ተደርጎ ነው የቀረበው እንጂ አቃለው እስከ 1.5 ሜትር እስከ 3 ሜትር እስከ 6 ሜትር ብዙ ስልኮች ሬዚስት ያደርጋሉ። ከዛ ውጪ ትንሽ ጫና የሚቋቋሙ ስልኮች አሉ። ነገር ግን በዚህ ሌቭል ጫና የሚቋቋም የለም። እስቲ እናንተ ተነሳው ኮሜንት ፎሎ ማድረግ እንዳርሱ።